አቶ ደረጀ መድኃኒትን ነግሬሽ ነበረ። እንዴት ሁሉንም ነገር ትነግሪያታለሽ? ነግሬሽ ነበረ ቅንጭላትሽን ብዬ እንደምገላግልሽ ብሎ አቶ ደረጀ በደረጁ አንጠልጥሎችን እና እጇን ይዞ በደረጁ ይዟት ይወርዳል ማለት ነው ወደታች። ከዛ ማርቲ እያለች ልቀቀኝ፣ ምን እያደረክ ነው ደረጀ እያለች እሷን በምትጮህበት ሰዓት ማርቲም ቆይ ማይችልሽ የምታወራው ነገር እውነቷን ነው እንደ እያለች እሷ ስለነገረቻት ነገር እያሰላሰለች ስለነበር በተኛችበት ድምጻቸውን አልሰማችም። ከዛም እንግዲህ ዳጣና ናታን ውጭ በነበሩበት ሰዓት ወደ ቤት ሲገቡ እሷን አንጠልጥሎ ወደታች ሲወርድና ልገላይ ነው እንዴ ምን እያደረገኝ ነው እያለች ማርቲ እያለች ስትጣራ እንግዲህ ሰማቻት በስተ መጨረሻ እና ምን ተፈጥሮ ነው ምን ሆነሽ ነው መዲነሽ እያለች እንግዲህ እየወጣች በነበረበት ሰዓት አቶ ደረጀ ጋር እታች ተፋጠዋል። ዳሬ ምን እያደረክ ነው ልቀቃት እህቴን እያለች እንግዲህ በምትልበት ሰዓት ነግሬሽ ነበር ማርታ፣ ይች ልጅ እዚህ ቤት የምትመጣው ትዳራችንን ለመበጥበጥ እና እንደዚሁም ደግሞ ልጆቻችንን ለማስቸገር አንቺንም ደግሞ ያልሆነ ነገር እየተናገረች እየበጠበጠችሽ እንደሆነ ሰምቻለሁ፣ ያወራችሁትን ሁሉንም ነገር ከበር ሆኜ ሰምቻችኋለሁ በማለት ሲነግራት ማርታም እንዴ ቆይማ አንተም እንደ ሌሎቹ በር ተለጥፎ ማዳመጥን እንዴት ነው እያለች ማርቲም በንዴት እና በብስጭት ተጠይቀዋለች። ቆይማ ታዲያ ብትልስ አንተ ካላደረግከው ይህን ያክል ምን አናድድህ እያለች እንግዲህ እሷም ስትጠይቀው እሱም አቶ ደረጀ አይ እሷ እኔ አላደረኩትም አይደለም እውነት አይደለም እሷ የምነግርሽ ነገር ቅንጭላትሽን ለመበረዝ እና ከኔ ለማለያየት ነው ፍላጎቷ። ቆይ እህትሽ ምንድን ነው ችግሯና ፍላጎቷ ከኛ ትዳር ጋር ለምንድን ነው የማትፋታን በማለት እንግዲህ እዚህ ቤት አትምጣ እኮ ብዬሽ ነበር አንቺ ስለምን እንደመሽኝ ነው እዚህ የመጣችው በማለት ይመልስላታል። ማርታም አንተ እኮ ጸባይህ ከተቀየረ እና ሁኔታ ከተቀየረ ቆይተሃል፣ ግን አንተ ለራስህ አላስተዋልከውም። ስለዚህ እሷ ብትናገር አንተ ምን አስጨነቀህ በማለት እንግዲህ መጣላት ይጀምራሉ። እዛ ሁሉ ግብ ግብ እንግዲህ እሷን በዛ ሰዓት እኔ ሁሉንም ነገር ካላወቅኩኝ አርፌ መቀመጥ አልችልም እያለች መድኃኔ እየዛተች ነበር። እንግዲህ ሆኖም ያው መድኃኔ እውነት ለመናገር እንደ አቢጌል እንደ መጀመሪያ ጸባዋ ናት። አቢጌል አሁን ላይ ጸባዋ ተቀይሮ በጣም መልካም ልጅ ሆና ጥሩ ልጅ ሆና ለሰው አሳቢና ለሰው አስተዋይ ሆና እንደዚሁም ለቤተሰቦቿ ለእህቶቿ በጣም ትጨነቃለች። አቢጌል እንግዲህ አሁን ያለችበት ሁኔታ በጣም አሪፍ ሆኖ እያለ እንደገና ደግሞ የዚች የመድኃኔ ጸባይ ልክ እንደ መጀመሪያው እንደ አቢጌል ጸባይ መሆኑ በጣም ያናድዳል ማለት ነው። እንግዲህ አቢጌል ከዳጣ ክላስ ጋር ሆና ከክላሷ ውጭላት እያለች እየተነታረኩ በነበረበት ሰዓት እንግዲህ ከዚህ ክላስ ካልወጣሽ አባዬን እጠራዋለሁኝ በማለት እንግዲህ ተጣልተው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ ነው ማመሰግነው። ጀዛችሁን አላህ ይክፈልልኝ ኢንሻአላህ። እና ዛሬ እንግዲህ የዳጣ ድራማን ይዤላችሁ መጥቻለሁ። የዳጣ ድራማ እንግዲህ መድኃኔ ከመጣች ጀምሮ የቤተሰብ በጣም እየተበጠበጠ ነው። አቶ ደረጀ ያለበት ሁኔታ በጣም ከባድና አስጊ ሁኔታ ላይ ነው። ዳጣ ሰላም እናቷ ወደ ቤት እንደምትመለስ እና እነሱ ጋር መኖር እንደምትፈልግ ለአቶ ደረጀ ከቢሮ ውስጥ ሆና ትነግረዋለች። አቶ ደረጀ ግን ላንቺም ነገረችሻ ይሄ ነገር የማይሆን ነው ብሎ ሲነግራት እንግዲህ እሷም ከእናቷ ጋር መኖር እንዳለባት ስትነግረው ትተሽኝ እንደማትሄጅ እና እህቶችሽን ትተሽ እንደማትሄጅ ቃል ገብተሽልኛል ብሎ ይጠይቃታል። አዎ ነበረ፣ ግን እናቴ ናፈቀችኝ፣ ስለዚህ እኔ እናቴ ጋር ነው መሆኑ የምፈልገው በማለት ስትነግረው ሀሳብሽንም ሆነ ውሳኔሽንም መወሰን አለብሽ፣ ከአሁን በኋላ አንቺ ልጅ አይደለሽም በማለት እንግዲህ አቶ ደረጀ ይመክራታል። ናታንም እንደሚጋቡና እንደዚሁም ደግሞ ለሰላም ሆነ ለአቶ ደረጀ እንደሚነግሩት እንደዚሁም የራሳቸውን ህይወት መኖር እንዳለባቸው እና ትልቅ ልጅ እንደሆነች ይነግራታል። ዳጣ ግን በፍጹም አልተዋጠላትም። ምክንያቱም ትዳር ይዞ መኖሩ ወይም እንግዲህ የራሷ ህይወት መኖሩን አላሰበችበትም። 1 ሚሊዮን ብር ስለተሰጠች ከሰላምዬ ጋር ሌላ ቤት ተከራይተን እንኖራለን የሚል ሀሳብ እንጂ አሁን ላይ ስለ ትዳርም ሆነ ስለምንም እንደማታስብ ነው ውስጧ የሚሰማት። ስለዚህ ውድ ቤተሰቦች እንግዲህ የዳጣ ድራማ በጣም አስተማሪ ቤተሰብነትን እና እንደዚሁም ደግሞ መቻቻልን፣ መከባበርን ሌላ በመሀላቸው ሶስተኛ ሰው አለማስገባታቸውን
በተለይ ሴት ልጅ ለቤቷና ለትዳሯ በጣም ትጥራለች፣ እንደ ማርታ ማለት ነው። በእርግጥ ታሳዝናለች ሴት ልጅ እንደዚህ ስትጨቆን፣ በጀርባዋ ብዙ ነገር ሲሴርባት፣ በጀርባዋ ብዙ ነገር ሲደረግባት በጣም ያማል። በጣም ከባድ ነው እውነት ለመናገር ማለት ነው። ሆኖም ግን ያኔ ማርታ በጣም ጠንካራ ናት፣ በጣም ጎበዝ ናት። እንደገና ደግሞ በቃ ሁሉን ነገር በዝምታ እንደዚሁም ደግሞ እስኪ ልቻለው በማለት የምትችል በጣም ጠንካራ ሴት ናት። ትዳር በነገራችን ላይ ከነ ማርታ ከድራማ ቢሆን ተምሬያለሁ። ለምን? አንደኛ ታጋሽ መሆን፣ ሁለተኛ ቸኩሎ አለመናገር፣ ሶስተኛ በትዳራቸው ሶስተኛ ወገን አለማስገባታቸው፣ አራተኛ ባል ተቆጥቶ ሲመጣ ሴት ልጅ ከቤቷ ያላት ክብር፣ በቃ ሲናደድ እሳትን በውሃ ነው የሚባለው፣ እሳት በእሳት አይሆንም። ስለዚህ እሷ ውሃ ትሆናለች፣ እሱ እሳት ሆኖ ሲመጣ እሷ ውሃ ትሆናለች። አቶ ደረጀም ካፉ ክፉ ነገር ባይወጣም የራሱ ጥፋት ቢሆንም ራሱ እየተጸጸተ ራሱ እየተቆጨ ይህንን ነገር ቢያደርገውም የማይመለስ ነገር ነው። ገባችሁ? በድንጋይ ላይ ውሃ ማፍሰስ ቢሆንም የፈሰሰ ውሃ ተመልሶ አይታፈስም ይባላል። ስለዚህ አቶ ደረጀ ተሳሳተ፣ አደረገ፣ ስለዚህ ወለደ። ይሄንን ነገር መመለስ አይቻልም። ልጆቹ ልጆቹ ናቸው። እነዚህ ልጆች ተወልደዋል። ግን ይህን ሁሉ ችግሩ ለምንድን ነው? ለማርታ እንደ ብዬ ላስረዳት፣ እንዴት ብዬ ልንገራት የሚል ጭንቀት ነው ውስጡ እየተሰማው ያለው ማለት ነው። ያንን ደግሞ ለእሷ ላለመናገር፣ ሰው እንዲሰማ አለማድረጉ፣ ለማንም አለመናገሩ ከናታን ውጭ ማለት ነው። ስለዚህ እዚህ ድራማ ላይ የተረዳሁት ነገር በጣም ብዙ ነገር ተምሬያለሁ። በጣም ብዙ ነገር ማለት ነው። ትዳር እንዴት እንደሚያዝ በተለይ ለኛ ለስደተኞች ሀገር ከገባን በኋላ ትዕግስት የሚባል ነገር የለንም። ገባችሁ? ትዕግስታችን ተጨርሷል፣ አልቋል። እና በቃ እንዴት መታገስ እንዳለብን እንግዲህ ፈጣሪም ትዕግስቱን ሲያበዛልን ነው። ትዕግስት ስጠን እና በትዳር ላይ ምንድነው የሚያስፈልገው? ትዕግስት። ከሁሉም በላይ የሚያስፈልገው ምንድነው? ትዕግስት ነው እንደሆነ ተምሬያለሁ ማለት ነው። እና እንግዲህ ያው አቢጌልም የራሷ ጸባይ መቀየሯ ቤተሰብ ወደ ልጁ ወደ መጥፎ ነገር ሲሄድ ወደ መልካም ነገር እንዴት እንደሚመለስ ተምሬያለሁኝ። እና እንግዲህ አቢጌል አሁን ላይ ያለችበት ሁኔታ በጣም መልካም እና ጥሩ፣ ለዳጣ በጣም የምትጨነቅ ሆናለች። ዳጣ እንግዲህ እናቷን በማወቋ በጣምም ደስ ብሏት እያለ እንግዲህ ጠዋት እነሱ ሳይነሱ ቀድማ ተነስታ ወደ ሰላምዬ ቤት የምትሄደው ነገር ምናምን በጣም ያስቀኛል ማለት ነው። እና ስልክ ስትደውል ምናምን እናቷ መሆኗን እንደዚህ ስታውቅ ስታምን ያለው ደስታ በጣም ደስ ይላል። እናት ማለት እንግዲህ ለእናንተ አልነግራችሁም። እናት ማለት ሁሉ ነገራችሁ፣ ሙሉ አካላችሁ፣ ሙሉ ህይወታችሁ፣ ሙሉ አለማችሁ ናት። እና እናቶቻችንን አላህ ሺህ ዓመት ያኖርልን ኢንሻአላህ ያረብ። ደግሞ በሀገራችን ሄደን በስደት ያለ ነው ደግሞ ቤተሰቦቻችንን የምንጦር ድሮ ልጅ ሆነን እዛ በነበርንበት ሰዓት ሲያዙን እንደማንታዘዘው ሁሉ አሁን በስደት መተን ደግሞ የማንም አገልጋይ ሆነን መኖራችን የሚቆጨን፣ እንደገና ደግሞ ሀገሬ ሄጄ ቤተሰቦችን እንከባከባለሁኝ የምንለው የምናስበው አላህ ያሰብነውን ያሳካለን ማለት ነው። እና ልጅ ሁነንና እዚህ በስለን አሁን ስናነጻጽረው የድሮውን ልጅነትና ያሁኑን በጣም ሰማይና ምድር ነው ማለት ነው። ምክንያቱም በልጅነታቸው ወይ ውሃ ቅዶ ስትባሉ ወይ የሆነ ነገር ስሩ ስትባሉ አትታዘዙም። ከኔ ጀምሮ እኔ አልታዘዝም ነበር በነገራችን ላይ። ያው ግን አሁን በስደት ስመጣ በጣም ይቆጨኛል እናቴን አለመታዘዜ ምናምን። በእርግጥ እታዘዛለሁ እኮ ግን የሆነ ቅብጣት ወይም አለበለዚያ ቤተሰብ ናቸው የትም አይወረውሩንም የትም አይጥሉንም ብለን ስለምናስብ በቃ ይሆናላ እንደፈለግን ዘለን ተጫውተን ስለምንኖር ለዛ ነው። አሁን ደግሞ በስደት መተን እነሱ እንደዚህ ያድርጉ ካሉን ያንን ነገር ለምናደርገው እና ያ ነገር እና እንደዛ ነው። ውድ ቤተሰቦቼ እንግዲህ እስካሁን ተደብቄ ነበር ከልጆቹ መጡብኝ እና ለነበረን ቆይታ እጅግ ከልብ ነው የማመሰግነው ውድ ቤተሰቦች። እስከዛው ድረስ ግን ላይክ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ድረስ በማየት እንግዲህ ቤተሰቤ ሆኖ ለነበረን ቆይታ እጅግ ከልብ ነው የማመሰግነው። ጀዛችሁን አላህ ይክፈልልኝ። እንግዲህ ያው በዚህ ድራማ የተማራችሁትን ያያችሁትን እና የተገነዘባችሁትን ነገር ከታች እንግዲህ በኮሜንት አስቀምጡ። ምን ተማራችሁ? ምን ተገነዘባችሁ? ምንም ድራማ ቢሆን ብዙ አስተማሪ ነገሮችም ስላሉት ማለት ነው። ስለዚህ የተማራችሁትን ነገር ከታች በኮሜንት አስቀምጡልኝ። ኢንሻአላህ ደግሞ በአዲስ ነገር ያችን መድኃኒን አስወጥተው የሰላም ኑሮ እየኖሩ እንግዲህ ማርታም አውቃ ይህን ሁሉ ስቃይና ችግር
ይሆናል በቃ ደስተኛ ሆነው ይመጣሉ ብዬ አስባለሁ። በእርግጥ ማርታ ይሄንን ስትሰማ በተለይ ሁለት ልጅ አስባችሁታል? በጣም ከባድ ነው። በህይወቷ ላይ ቀልድ ማለት ነው። እና እሱን ደግሞ አምነዋለሁ እያለች ለሱ መከራከሯ በጣም ያማታል። በጣም ከባድ ነው። አንድ ሰው አምናችሁ ከልባችሁ ሲከዳችሁ ያማል ማለት ነው። እና ውድ ቤተሰቦች ለነበረው ቆይታ አመሰግናለሁ። መልካም ሙሉ